የመካከለኛው ምስራቅ የፖለቲካና የወታደራዊ ትኩሳት ከምንጊዜውም በላይ አሻቅቦ ቀጠናው በማንኛውም ቅጽበት ሊፈነዳ ወደሚችል የባሩድ በርሜልነት ተቀይሯል። በዋሽንግተንና በቴህራን መካከል የተጫረው የጦርነት እሳት የፋርስ ባህረ ሰላጤን ወታደራዊ ሰፈሮች ከመለብለብም አልፎ ከቀይ ባህር እስከ ሌቫንት የሚዘረጋ ባለብዙ ግንባር የጥፋት ማዕበልን አስነስቷል። የአውዳሚ ጦርነት በኩዌት ድንበር ከሚገኙ የአሜሪካ ጦር ሰፈሮች ተነስቶ የኳታር ዶሃን ሰማይ በሚሳይልና በአየር ጥቃት ማስጠንቀቂያ ሳይረኖች እስከማናወጥ እንዲሁም በዓለም የንግድ ማዕከልነቷ በምትታወቀው ዱባይ ከተማ አስደንጋጭ የፍንዳታ ድምጾችን እስከማስተጋባትም ደርሷል። ይሁን እንጂ ይህ ግጭት በዘመናዊ ዓለም የጦርነት ታሪክ ውስጥ እጅግ ለየት የሚያደርገውና አስደንጋጭ ምዕራፍ የሚከፍተው ጥቃቶቹ ከባህላዊ ወታደራዊ ኢላማዎች ወጥተው ወደማይገመት የስነ ልቦናና የኢኮኖሚ ቁማር መሸጋገራቸው ነው። የዓለምን የኢነርጂ ደም ስር የሆኑትን የሆርሙዝና የባቤል መንደብን ስትራቴጂካዊ ውሃ መስመሮች በማነቅ ዓለም አቀፍ ቀውስ ከመፍጠር ባለፈ ኢራን በቀጥታ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን ግላዊ የንግድ ግዛቶች፣ ግዙፍ የሪል ስቴት ግንባታዎችና የቅንጦት ሆቴሎች በይፋ ህጋዊ የጥቃት ኢላማ አድርጋ እስከመፈረጅ ብሎም ትራምፕ የት ይገደሉ በሚል የቪዲዮ መልእክት ማሰራጨት መድረሷ የጦርነቱን መልክ ከመሰረቱ ቀይሮታል። ይህ ድንበር የለሽ አውዳሚ እልቂት አሜሪካን የባህረ ሰላጤው አጋሮቿንና የኢራንን የተተኪ ኃይሎች መረብ በአንድ ወታደራዊ አውድማ ላይ እንዴት እያፋጠጣቸው እንደሚገኝ የሚከተለው ጥልቅ ትንታኔ የጦርነቱን ውስብስብ ስምሪቶችና ዓለምን ጉድ ያሰኙ አዳዲስ ክስተቶችን በዝርዝር ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለማችን እጅግ ስትራቴጂካዊና ስስ በሆነው የፋርስ ባህረ ሰላጤ ቀጠና በአሜሪካና በእስላማዊቷ ሪፐብሊክ ኢራን መካከል የተቀሰቀሰው አውዳሚ ወታደራዊ ግጭት አድማሱን በማስፋት መላውን የመካከለኛው ምስራቅ ቀጠና ወደማይገመት የጦርነት አውድማነት እየቀየረው ይገኛል። ይህ ተከታታይና ውስብስብ የጥቃት ልውውጥ የኢራንን አስፈሪ ወታደራዊ አቅምና የቴክኖሎጂ ጡንቻን አጉልቶ ያሳየ ሲሆን፣ በሌላ በኩል ደግሞ አሜሪካ በቀጠናው ያላትን የጦር ሰፈርና አጋሮቿን ለመጠበቅ የምታደርገውን የኃይል እርምጃ በግልጽ ያንጸባርቃል። የግጭቱ አድማስ መለጠጥ በይፋ የታየው በኩዌትና ኢራቅ ድንበር አካባቢ የተፈጠረው ክስተት ነው። በኩዌት በሚገኘው የአሜሪካ የጦር ሰፈር አቅራቢያ ከባድ የእሳት ቃጠሎ መነሳቱን ተከትሎ የኢራን እስላማዊ አብዮታዊ ዘብ ናስር 2 የተሰኘውን ወታደራዊ ዘመቻ ማካሄዱን በይፋ አሳውቋል። ይህ ዘመቻ ኢራን ያላትን የረዥም ርቀት የጥቃት አቅምና ትክክለኛነት የሚያሳይ ነበር። ኢራን እንዳስታወቀችው ጥቃቱ ያነጣጠረው በአሜሪካ የሚሳኤል መከላከያ የራዳር ስርዓቶች፣ የጦር መሳሪያ ማከማቻዎች፣ 2 የሃይማስ ከምድር ወደ ምድር የሚተኮሱ የሚሳኤል ማስወንጨፊያዎችና ሌሎች ተያያዥ ስርዓቶች ላይ ነው። ይህ እርምጃ ኢራን የአሜሪካን የላቀ ቴክኖሎጂ ለይታ የመምታት አቅም እንዳላት ያመላከተ ነበር። ምንም እንኳን የኩዌት መከላከያ ሚኒስቴር የአየር መከላከያ ስርዓቱ የኢራን ድሮኖችና ሚሳይሎች ማክሸፉን ቢገልጽም በድንበር አካባቢ የታየው የጥቁር ጢስ አምድና ፍንዳታ የጥቃቱን ከባድነት የሚመሰክር ነበር። ቴህራን ይህንን ጥቃት የፈጸመችው ከጠላት የሚሰነዘርባትን ማንኛውንም ጫና ለመመከት ያላትን ወታደራዊ ዝግጁነትና የህዝብ ድጋፍ ለማሳየት መሆኑን አስታውቃለች። ይህ በእንዲህ እንዳለ አሜሪካ በኩሏ የኢራንን ወታደራዊ አቅም ለማዳከም በማሰብ ለ6ኛ ተከታታይ ሌሊት በኢራን ኢላማዎች ላይ ሰፊ አየር ጥቃትን ሰንዝራለች። አሜሪካ በደርዘን የሚቆጠሩ ኢላማዎችን መምታቷን ስትገልጽ፣ የኢራን መንግስታዊ ሚዲያዎች ደግሞ ጥቃቱ በሆርሙዝ ጋን ግዛት በሆርሙዝ ሰርጥ አካባቢ መፈጸሙን አረጋግጠዋል። የአካባቢ የዓለም የነዳጅ አቅርቦት የደም ስር በመሆኑ የጥቃት እሳት ወደዚህ ስትራቴጂካዊ የውሃ መስመር መዛመቱ ዓለም አቀፋዊ የኢነርጂ ቀውስን ሊያስከትል ይችላል የሚለውን ስጋት አባብሶታል። የኢራን የአጸፋ እርምጃ ከኩዌት ባለፈ ወደ ባህሬንም ዘልቋል። የኢራን ጦር አራሽ የተሰኙትን አጥፍቶ ጠፊ ድሮኖች በመጠቀም በባህሬን በሚገኘው የዩኤስ ኢሳ አየር ኃይል ጦር ሰፈር ላይ ጥቃትን ሰንዝሯል። ይህ ጥቃት በዋነኛነት ኢላማ ያደረገው የአሜሪካ ሄሊኮፕተሮችንና ፒኤቲ የስለላ አውሮፕላኖችን ነበር። ይህ ድርጊት ኢራን በቀጠናው የሚገኙ የአሜሪካ ወታደራዊ መሰረተ ልማቶችን ከነሙሉ ትጥቃቸው የማጥቃት ውስብስብ አቅም እንዳላት አጉልቶም አሳይቷል። ቴህራን ይህንን ጥቃት የፈጸመችው አሜሪካ በኢራን ሲቪሎችና ከተሞች ላይ ላደረሰችው ጥቃት አጸፋ መሆኑን ገልጻለች። በባህሬን ሰማይ ላይ ያስተጋባው የአየር ጥቃት ማስጠንቀቂያ ሳይረን ድምፅ ጦርነቱ የባህሬንን ጸጥታ በቀጥታ እየፈተነው መሆኑን አሳይቷል። የጦርነቱ አውዳሚነት ይበልጥ ግልጽ የሆነው በሲቪልና መሰረተ ልማቶች ላይ እየደረሰ ባለው ጉዳት ነው። የኢራን ሚዲያዎች እንዳስታወቁት አሜሪካ በሆርሙዝ ጋን ግዛት በፈጸመችው ጥቃት ሲቪሎች የተገደሉ ሲሆን እንደ ሀውጃ ስታን ድልድይ፣ ባንዳር ሐሚር ድልድይ፣ ጋሪቬህ ድልድይ የመሳሰሉ የሲቪል ትራንስፖርት መስመሮች፣ ሻሂድ ራጃይ ወደብን፣ የባንዳር አባስ የቴሌኮሙኒኬሽን ማማ እንዲሁም የኢራን ሻር የሲቪል አውሮፕላን ማረፊያ የጥቃቱ ሰለባ ሆኗል። በተመሳሳይ ጊዜ የኩዌት መከላከያ ሚኒስቴር የኢራን ሚሳይሎችና ድሮኖችን እየመከተ መሆኑን ሲገልጽ፣ የኢራን መንግስታዊ ሚዲያዎች ደግሞ የአሜሪካ የሃይማርስ ሮኬቶች ከኩዌት ምድር ወደ ኢራን ግዛት መተኮሳቸውን ዘግበዋል። ይህ የጋራ ውንጀላ ቀጠናውን ወደማያባራ የእሳት አዙሪት ውስጥ አስገባ
አስገብቶታል። ከዚህ ጎን ለጎን የግጭቱ ወላፈን ወደ ተባበሩት አረብ ኤሚሬቶች መዛመቱን የሚጠቁሙ ሪፖርቶችን መውጣት ጀምረዋል። በዱባይና በአቡዳቢ ከባድ ፍንዳታዎች መሰማታቸውን የኢራን ሪፐብሊክ የዜና ወኪሎች አይአርጂሲ አጋር የሆኑ ሚዲያዎች ዘግበዋል። ሮይተርስን ጨምሮ አንዳንድ የዓይን እማኞች በዱባይ ከተማ የፍንዳታ ድምፅ መሰማታቸውን ቢገልጹም የዱባይ መንግስት የሚዲያ ጽሕፈት ቤት ይህንን ዜና በጥብቅ አስተባብሎታል። ሪፖርቶቹ ሐሰተኛ መሆናቸውንና ህዝቡ ኦፊሴላዊ መረጃ ብቻ እንዲከታተልም አሳስቧል። ይህ ክስተት በጦርነቱ ውስጥ የስነ ልቦናና የመረጃ ጦርነት ምን ያህል ወሳኝ ሚና እየተጫወተ መሆኑን የሚያሳይ ነው። ኢራን ይህንን መረጃ ማሰራጨቷ በቀጠናው የሚገኙ የአሜሪካ አጋሮች በማንኛውም ጊዜ በጥቃቷ ሰለባ ሊሆኑ እንደሚችሉ ያላትን የማስፈራራትና የጫና የመፍጠር አቅም ያሳያል። በዚህ መሃል የአሜሪካ ሚሳይሎች በስትራቴጂካዊቷ ባንዳር አባስ ወደብ ላይ መውደቃቸው ቢነገርም የኢራን ባለስልጣናት ምንም አይነት ሰብአዊና ቁሳዊ ጉዳት አለመድረሱን ገልጸዋል። የግጭቱ ሞገዶች ኢራቅንና ዓለም አቀፍ የንግድ መስመሮችንም አላስቀሩም። በባስራ የነዳጅ ተርሚናል ላይ አንድ ድሮን የነዳጅ ጫኝ መርከብ ላይ መጋጨቱን ተከትሎ በኢራን ወደቦች የነዳጅ ጭነት ስራ ላይ ለጊዜው ተቋርጦ ነበር። ምንም እንኳን አደጋው እሳትም ሆነ ከባድ ጉዳት ባያስከትልም መርከቧ ከስፍራው እንድትርቅ ተደርጓል። ይህ ክስተት የኢራንና የአሜሪካ ፍልሚያ በቀጥታም ሆነ በተዘዋዋሪ የዓለምን የኤነርጂ ደህንነት እጅግ አደጋ ላይ መጣሉን ያሳያል። በተጨማሪም በኢራቅ አልፋው ወደብ ሌላ ያልታወቀ ድሮን መከስከሱ የቀጠናው የአየር ክልል ምን ያህል በድሮኖችና ሚሳይሎች እንደተጨናነቀም ያመለክታል። በዚህ ወሳኝ ወቅት የኢራን ወታደራዊ አዛዦች የሀገሪቱን አቋም በግልጽ አስታውቀዋል። የአይአርጂሲ ቃል አቀባይ በሰጡት መግለጫ አሜሪካ በሆርሙዝ ሰርጥ ውስጥ ጣልቃ እንድትገባ በምንም አይነት ሁኔታ እንደማይፈቀድና ይህ የኢራን የማይሰበር ቀይ መስመር መሆኑን አጽንኦት ሰጥተዋል። አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ካደረሰች በቀጠናው የሚገኙ ሁሉም መሰረተ ልማቶች በኢራን ጦር እንደሚደመሰሱም አስጠንቅቀዋል። ከእንግዲህ የመታገስ ጊዜ አብቅቷል። የኢራን ጦር የሚሰጠው አጸፋ ተመጣጣኝ ሳይሆን እጅግ የላቀ ጥቃት ይሆናል በማለት ኢራን ያላትን ወታደራዊ በራስ መተማመንና የማጥቃት አቅም ገልጸዋል። የኢራን ቴክኖሎጂ ንቃትና ክትትል ሌላው አጉልቶ የታየው በባንዳር አባስ አቅራቢያ በተፈጠረው የድሮን ክስተት ነው። የኢራን ኃይሎች በተባበሩት አረብ ኤሚሬቶች የተመረተውን የአብሆን ቤተሰብ የሆነ ሰው አልባ አውሮፕላን በግዛቷ ላይ ሲበር ተመልክተው ተኩስ ከፍተውበታል። ስማርት አይ2 በመባል የሚታወቀው ይህ የአብሆን 40 ድሮን መካከለኛ ከፍታ ላይ ከ100 ሰዓታት በላይ መብረር የሚችልና እስከ 10 ሚሳይሎች የመሸከም አቅም ያለው የላቀ ቴክኖሎጂ ነው። ኢራን ይህንን ድሮን በአየር ክልሏ ማግኘቷ ይፋ ማድረጓ አሜሪካ በቀጠናው አጋሮቿ የጦር መሳሪያዎች ጭምር እየተጠቀመች መሆኑን ለማጋለጥና ዩኤን ጨምሮ ሌሎች የባህረ ሰላጤው ሀገራት በጦርነቱ ቀጥተኛ ተዋናይ እንዳይሆኑ የማስጠንቀቂያ መልእክትን ለማስተላለፍ ነው። በዚህ መሃል የአሜሪካ ማዕከላዊ ሴንትኮም የኢራንን ወታደራዊ አቅም የበለጠ ለማዳከም አዲስ የጥቃት ማዕበል መጀመሩን አስታውቋል። የአሜሪካ የጦር ጀቶች፣ ድሮኖችና የጦር መርከቦች በኢራን የባህር ዳርቻ መከላከያዎች፣ የአየር መከላከያ ጣቢያዎችና የባህር ኃይል ሎጂስቲክስ መሰረተ ልማቶች ላይ ትክክለኛ ጥቃቶችን አካሂደዋል። የግጭቱ ነበልባል ድንገት ወደ ኳታር ዶሃ ተዛምቷል። አሜሪካ በቀጠናው ካሏት ወሳኝ የጦር ሰፈሮች አንዱ በምታስተናግደው ኳታር ዋና ከተማ ዶሃ ከባድ የፍንዳታ ድምጾች ተስተጋብተዋል። የአየር ጥቃት ማስጠንቀቂያ ሳይረኖች ከተማዋን ሲያናውጡ የኳታር መከላከያ ሚኒስቴር አየር መከላከያው ሀገሪቱን ኢላማ ያደረጉ ሚሳይሎችን ማክሸፉን አስታውቋል። ምንም እንኳን ኳታር በቀጥታ የጥቃቱ ፈጻሚ ኢራን ናት ባትልም ሁኔታው ቴህራን የአሜሪካን የጦር ሰፈሮች ባቀፉ የባህረ ሰላጤው ሀገራት ላይ ጥቃት መክፈቷን የሚያሳይ ነበር። የኳታር መንግስት ለዜጎች የሞባይል ስልክ የጥንቃቄ መልእክቶችን በማስተላለፍ ህዝቡ በቤት ውስጥ እንዲጠለል አሳስቧል። በተመሳሳይ ጊዜ ኢራን በባህሬን በሚገኘው የዌስት አልአዝራቅ አየር ሰፈርና ሌሎች ተቋማት ላይ የድሮን ጥቃት መፈጸሟን አስታውቃለች። ጦርነቱ እጅግ ሰቅጣጭና አሳዛኝ ምዕራፍ ላይ የደረሰው በአሜሪካ የአየር ጥቃት ምክንያት በሻሂድ ባጋይ የካንሰር ሆስፒታል አካባቢ በደረሰው አደጋ ነው። ኢራን አሜሪካን አረመናዊ ጥቃት ፈጽማለች ስትል ኮንናለች። በጥቃቱ ምክንያት 211 የኬሞቴራፒ ሕክምና የሚከታተሉ ታካሚዎች በሌሊት ከሆስፒታሉ እንዲወጡ ተገደዋል። ህጻናት በኦክሲጅን ላይ ያሉና በተሽከርካሪ ወንበር ላይ የሚንቀሳቀሱ ታካሚዎች በከባድ ድንጋጤ ሲሸሹ የሚያሳዩ ምስሎች የጦርነቱን ሰብአዊ ቀውስ አጉልተው አሳይተዋል። በሆስፒታል ውስጥ ይሰራ የነበረ አንድ ነርስ እንደገለጸው ተከታታይ ፍንዳታዎች አካባቢውን ሲያናውጡት ፍንዳታው የፈጠረው ንዝረት የህክምና መሳሪያዎችን እስከ ማናጋት ደርሶ ነበር። የኢራን መንግስት እንደገለጸው በዚህ የቅርብ ጊዜ የአሜሪካ ጥቃት ብቻ ቢያንስ 35 ሲቪሎች ሲሞቱ ከ300 በላይ ቆስለዋል። እንዲሁም 7 የኢራን ወታደሮች ተገድለዋል። ጥቃቶቹ በኬሽም፣ ባንዳር አባስ፣ ሻባሃርና ሀራምባድ የተፈጸሙ ነበሩ። ይህንን የሲቪል እልቂትና የወታደራዊ ተቋማት ጥቃት ተከትሎ የኢራን ፖለቲካዊና ወታደራዊ መሪዎች የመጨረሻ የሚመስል የማስጠንቀቂያ ቃልን አስተላልፈዋል። የኢራን ብሔራዊ ደህንነት ኮሚቴ አባል የሆኑት ቤሂናም ሰይድ አሜሪካ በምድር ጦር ወደ ኢራን ለመግባት ብትሞክርም ለአሜሪካ ወታደሮች ትልቅ እልቂትና ጥፋት እንደሚሆን አስጠንቅቀዋል። አክለውም ፕሬዚዳንት ትራምፕ ጥቃታቸውን ካላቆሙ ኢራን እስካሁን ያልተጠቀመችባቸውን አዳዲስ አስገራሚ የጦር መሳሪያዎችን እንደምትጠቀምም ገልጸዋል። የግጭቱ መቋጠሪያ ወደሆነው የኢኮኖሚና ጂኦፖለቲካዊ ጦርነት ስንመጣ የኢራን እስላማዊ አብዮታዊ ዘብ አሜሪካ በቀጠናው የምታደርገውን ወታደራዊ ጣልቃ ገብነት እስክታቆም ድረስ የሆርሙዝ ሰርጥን ሙሉ በሙሉ መዝጋቱን በይፋ አውጇል። ይህ ውሳኔ ዓለም አቀፉን የነዳጅ ንግድ የልብ ትርታ የሚያቆም ነው። ለዚህም አጸፋ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የባህር ኃይል አማካኝነት በኢራን መርከቦች ላይ የባህር ላይ እገዳ እንዲጣል ትዕዛዝን አስተላልፈዋል። ኢራን በበኩሏ ይህንን የአሜሪካ ጣልቃ ገብነት እስከ መጨረሻው እንደምትቋቋምና የራሷን የባህር ክልል እንደምትጠብቅ አስታውቃለች። የዚህ አውዳሚ ጦርነት ማዕበል ከፋርስ ባህረ ሰላጤ ውሃማ አካላትና ከባህረ ሰላጤው ሀገራት ድንበር ባሻገር በመላው የሌቫንትና የቀይ ባህር ቀጠና ላይ አዲስና ያልተጠበቀ የእሳት አዙሪትን ፈጥሯል። አሜሪካና
ኢራን ቀጥተኛ የጦርነት ትንቅንቅ ውስጥ መግባታቸውን ተከትሎ የቴህራን የመቋቋም ዘንግ በመባል የሚታወቁ ተተኪ ኃይሎች በመላው የመካከለኛው ምስራቅ አካባቢ የየራሳቸውን የጥቃት ግንባር ከፍተዋል። ከነዚህም ውስጥ እጅግ አደገኛውና የዓለምን የኢኮኖሚ የደም ስር ሊቆርጥ የተቃረበው የየመኑ የሁቲ እንቅስቃሴ ነው። ኢራን በአሜሪካ ላይ ያላትን የጥቃት መረብ ለማስፋት አሜሪካ በኢራን የኃይል መሰረተ ልማቶች ላይ ጥቃት የምትፈጽም ከሆነ የሁቲ ታጣቂዎች የቀይ ባህርን መግቢያና መውጫ የሆነውን የባቤል መንደብን ስትራቴጂካዊ ውሃ መስመር ሙሉ በሙሉ እንዲዘጉ ትዕዛዝ አስተላልፏል። ይህ እርምጃ የሆርሙዝ ሰርጥ መዘጋትን ተከትሎ የተፈጠረውን ዓለም አቀፍ የኤነርጂ ቀውስ ወደማይቀለበስ የታሪክ አደጋ የሚያሸጋግረው ነው። በሌላኛው የቀጠናው ጫፍ የሶሪያ ምድር የበርካታ ኃይሎች የትግል አውድማ ሆናለች። የኢራን እስላማዊ አብዮታዊ ዘብ በሶሪያ ዮርዳኖስና ኢራቅ የድንበር መገናኛ ላይ በሚገኘው እጅግ ስትራቴጂካዊ በሆነው የአሜሪካ የአልታንፍ ልዩ ኃይል የጦር ሰፈር ላይ የተሳካ ጥቃት መፈጸሙን አውጇል። ይህ ጥቃት ኢራን አሜሪካን በቀጥታ ለመውጋት ያላትን ድፍረት የሚያሳይ ብቻ ሳይሆን የአሜሪካ ኃይሎች ከቀጠናው እንዲወጡ የተሰጠ የተግባር ማስጠንቀቂያ ነው ተብሏል። የሶሪያን ቀውስ ይበልጥ ውስብስብ ያደረገው የእስራኤል ያልተጠበቀና ደፋር ወታደራዊ እርምጃ ነው። የእስራኤል መከላከያ ኃይል አሜሪካና የዓለም አቀፉን ማህበረሰብ የሚያቀርቡትን የተማጽኖ ጥሪ ወደ ጎን በመተው በደቡባዊ ሶሪያ ቋሚ የጦር ሰፈሮችን መገንባት ጀምሯል። እስራኤል በኩንቴራ እና አካባቢው እስከ 15 ኪሎ ሜትር ወደ ሶሪያ ግዛት ዘልቆ የሚገባ የደህንነት ቀጠና የፈጠረ ሲሆን ይህንን ያደረገችው በኢራን የሚደገፉ ታጣቂዎች በጎላን ከፍታዎች ላይ ጥቃት እንዳይሰነዝሩ ለመከላከል መሆኑን ገልጻለች። ይህ የእስራኤል እርምጃ በዋሽንግተንና በቴል አቪቭ መካከል ያልተለመደ የዲፕሎማሲ ስንጥቅን ፈጥሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወታደሮቻቸውን ከሶሪያና ሊባኖስ እንዲያስወጡ ቀጠናዊ ውጥረቱን እንዳያባብሱ በስልክ ቢያስጠነቅቁም ኔታንያሁ ግን የሀገራቸውን የደህንነት ስጋት በማስቀደም ጥያቄውን ውድቅ አድርገውታል። የእስራኤልና ሊባኖስ ድንበር ሁኔታም ተስፋ አስቆራጭ ሆኗል። አሜሪካ እስራኤልና ሊባኖስ ዘላቂ ሰላም ለማምጣት የሚያስችል የማዕቀፍ ስምምነት በተፈራረሙ በጥቂት ቀናት ውስጥ ሄዝቦላ ትጥቅ ለመፍታት ፈቃደኛ ባለመሆኑ ጦርነቱ ዳግም አገርሽቷል። በደቡባዊ ሊባኖስ መንደሮች በተደረጉ የፊት ለፊት ውጊያዎች በጎላኒ ብርጌድ ውስጥ የፕላቶን አዛዥ የሆነው የእስራኤል ጦር ካፒቴን ዴቪድን ጨምሮ ሌሎች ወታደሮች ተገድለዋል። ይህንን ተከትሎ እስራኤል በሊባኖስ የሄዝቦላ ይዞታዎች ላይ የማያቋርጥና አውዳሚ የአየር ጥቃት መክፈቷ በቅርቡ የተፈረመውን የሰላም ስምምነት ትርጉም አልባ አድርጎታል። ከእነዚህ ሁሉ ወታደራዊ ግጭቶች ባሻገር ዓለምን ጉድ ያሰኘውና የጦርነቱን ታሪካዊ አቅጣጫ ሙሉ በሙሉ የቀየረው ክስተት ግን የኢራን አብዮታዊ ዘብ የወሰደው አዲስ የስነ ልቦናና የኢኮኖሚ ጦርነት ስልት ነው። ኢራን የወታደራዊ ዓላማዎችን የትኩረት አቅጣጫ በማስፋት በቀጥታ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ቤተሰብና የንግድ ተቋማት ጋር ንክኪ ያላቸውን ግዙፍ የሪል ስቴትና የመዝናኛ ስፍራዎችን በይፋ ህጋዊ የጥቃት ኢላማ አድርጋ ፈርጃለች። በዚህም መሰረት በዱባይ የሚገኘው ትራምፕ ኢንተርናሽናል ጎልፍ ክለብ፣ በጂዳ የሚገኘው ትራምፕ ፕላዛ ፓወር፣ በሪያድ የታቀደው የትራምፕ ታወር፣ በኦማን ሞስካት የሚገኘው ትራምፕ ኢንተርናሽናል ሆቴል እንዲሁም በኳታር የሚገኙ ትራምፕ ስማቸውን ያስዋቡባቸው የቅንጦት ቪላዎች በኢራን የሚሳኤልና የድሮን ጥቃት ዝርዝር ውስጥ መግባታቸውን አስታውቃለች። ይህ የኢራን እርምጃ በዘመናዊ ጦርነት ታሪክ ውስጥ እጅግ ያልተለመደና ደፋር ስልት ነው። አንድ ሀገር በጠላቷ ላይ ወታደራዊ ጫና ለመፍጠር ስትል የጠላት ሀገር መሪ የሆኑትን ግለሰብ የግል የንግድ ግዛት ኢላማ ማድረጓ የጦርነቱን ፖለቲካዊና ስነ ልቦናዊ ልኬት ወደ አዲስ ምዕራፍ ያሸጋግረዋል። ኢራን ይህንን በማድረግ ሁለት አበይት መልእክቶችን እያስተላለፈች ነው። አንደኛው በአሜሪካ ውሳኔ ሰጭነት ላይ በቀጥታ ጫና ማሳደርና ፕሬዚዳንቱ የራሳቸውን ንብረት ውድመት ስጋት ውስጥ ሲወድቅ ወታደራዊ ፖሊሲያቸውን እንዲከልሱ ማስገደድ። ሁለተኛ የትራምፕ የንግድ ተቋማትን ያስተናገዱ የባህረ ሰላጤው አረብ ሀገራት የኢራን ጥቃት ሰለባ ሊሆኑ እንደሚችሉ በማሳየት በእነዚህ ሀገራት መንግስትና በአሜሪካ መካከል ያለውን የደህንነት ትብብር ማናጋት ነው። የኢራን የስነ ልቦና ጦርነት የፕሬዚዳንት ትራምፕን የንግድ ግዛት ኢላማ ከማድረግ አልፎ በቀጥታ የህይወት ህልውናቸውን ወደ መከታተልና ማስፈራራት ደረጃም ተሸጋግሯል። ይህንንም ቁልጭ አድርጎ የሚያሳየው ከእስላማዊ አብዮታዊ ዘብ ጋር የጠበቀ ግንኙነት ባለው የፋርስ ዜና ወኪል በቅርብ የተለቀቀው ትራምፕ የት ይገደሉ የተሰኘው ቪዲዮ ነው። በላቀ የሰው ሰራሽ አስተውሎት ቴክኖሎጂ የተቀነባበረው ይህ ምስል የፕሬዚዳንቱን የዕለት ተዕለት እንቅስቃሴዎችና የጸጥታ አደረጃጀት ጥብቅ ክትትል እየተደረገበት መሆኑን ያጋልጣል። ቪዲዮው በፍሎሪዳ ፓልም ቢች ከሚገኘው አውሮፕላን ማረፊያ እስከ ማራላጎ መኖሪያቸው እንዲሁም ወደ ጎልፍ ክለባቸው የሚያደርጓቸውን ተደጋጋሚ የጉዞ መስመሮች በከፍተኛ ትክክለኛነት አስልቶ ያቀርባል። በተጨማሪም ዘቢስት በመባል የሚታወቀውን የታጠቁ የፕሬዚዳንቱን መኪና እንዲሁም በኒውዮርክ ማንሃተን በሚገኘው የትራምፕ ታወር ዙሪያ ያሉትን የኮንክሪት መከላከያዎች፣ የአሸዋ መኪኖችና የጸጥታ ኃይሎች ስምሪት በተጨባጭ ሁኔታ ይተነትናል። ምስሉ ይህንን ተከታተሉ፣ ከዚህም በበለጠ እጅግ በጣም እንቀርባለን በሚል ከባድ ማስጠንቀቂያ መቋጨቱ ኢራን በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ ያላትን የግድያ ሴራ ከፕሮፓጋንዳ ባለፈ ወደ ተጨባጭ የደህንነት ስጋትነት መቀየሯን በማሳየት በዋሽንግተን የጸጥታ ተቋማት ዘንድ ከፍተኛ ድንጋጤን ፈጥሯል። በማጠቃለያው ከላይ በተዘረዘሩት ክስተቶች መሰረት በ2026 የክረምት ወራት የተከሰተው የአሜሪካ ኢራን ጦርነት መላውን የባህረ ሰላጤ ሀገራት ያዳረሰ የብልሽት አውሎ ንፋስ ሆኗል። ክስተቶቹ እንደሚያሳዩት ኢራን ምንም እንኳን በአሜሪካ ቴክኖሎጂ የላቀ ኃይል ብትደበደብም የራሷን ጂኦግራፊያዊ ምቹነት በመጠቀም በአንድ ጊዜ በተለያዩ ሀገራት ላይ ዘርፈ ብዙ የሚሳይልና የድሮን ጥቃቶችን የመሰንዘር እንዲሁም የዓለምን የኢኮኖሚ ጉሮሮ የማነቅ ከፍተኛ ወታደራዊ አቅም እንዳላት በተግባር አሳይታለች። በሌላ በኩል አሜሪካና አጋሮቿ በቀጠናው ያላቸውን ጥቅም ለማስጠበቅ ያደረጉት ጥረት ግጭቱን ወደ ከፋ ሰብአዊና ዓለም አቀፋዊ ቀውስ ደረጃ አሸጋግሮታል። የትንታኔ የሁለቱንም ወገኖች ወታደራዊ እንቅስቃሴና ጥፋት ሚዛናዊ በሆነ መንገድ የሚያሳይ ሲሆን የኢራንን አስፈሪ አጸፋ የመመለስ አቅምና በቀጠናው ላይ ያላትን ወታደራዊ ተጽዕኖም
በግልጽ ያንጸባርቃል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ